እውነተኛ ፍቅር ወይስ ጊዜያዊ ስሜት? በጣም ብዙ ሰዎች እውነተኛ ፍቅርን ከጊዜያዊ ስሜት መለየት አቅቷቸው በጣም ትላልቅ ውሳኔዎችን ወስነው ብዙ ተጎድተዋል። ስለዚህ እኛም ይህንን ቪዲዮ የምትከታተሉ የኔ ቤተሰቦች እንዳለ እውነተኛ ፍቅርን ከጊዜያዊ ስሜት የምትለዩባቸው 4 ወሳኝ የሚባሉ ነጥቦች ካላችሁ ሪሌሽንሽፕ አንጻር እነዚህ ጥያቄዎች እያስገባችሁ በመሃል ጊዜያዊ ስሜት ነው ወይስ ፍቅር ነው፣ ፍቅር እውነተኛ ፍቅር ነው እያላችሁ የምትመዝኑባቸው 4 ነጥቦችን ይዤላችሁ መጥቻለሁ። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ አዲሱ ቻናላችንን የከፈትነው ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር ከሳይንስ አንጻር፣ ከሃይማኖት አንጻር፣ ከሳይኮሎጂ፣ ከኒውሮ ሳይንስ፣ ከሳይንሳዊ ጥናቶች አንጻር ብዙ ሀሳቦችን ቀን በቀን የምናነሳበት ራስን ስለማሳደግ የምናነሳበት ቻናል ስለሆነ ከወዲሁ ቤተሰብ ሆኑ እና እንዲሁም ደግሞ ሌሎች ሼር ማድረግ እንዳይረሳ። እኛ ሁል ጊዜ ችን ክረምቷን ደግሞ ጋጋችንን ጣል አድርገን ለጨዋታ ድንገት ማታ ማታ ምናልባት ለ10 ለ15 እንዲሁም ደግሞ ለሱ ገፋ የሚል ከሆነ ደግሞ ለ20 ደቂቃ የተወሰኑ ሀሳቦችን ግን ቁም ነገር ያዘለ ሀሳቦችን ጠቃሚ የሆኑ ሀሳቦችን ስለምናነሳ ቤተሰብ መሆን እንዳይረሱ ወደ 4 ነጥብ ነው። የመጀመሪያው ጊዜያዊ ስሜትን ከእውነተኛ ፍቅር የምንለይበት የመጀመሪያው ነጥብ የመነሻና የእድገት ጊዜያቸው ነው። ጊዜያዊ ስሜት ላይ ስንመጣ እድገቱ ወይንም ደግሞ መነሻው በጣም ፈጣን ነው። ምናልባት በአንድ ጀንበር ሊሆን ይችላል፣ ምናልባት በአንድ ሳምንት ሊሆን ይችላል። በቃ ያለሷ መኖር አልችልም፣ ያለሱ መኖር አልችልም፣ ህይወቴ ምናምን መባባል። ይኸው ቁልጭ ብሎ የሚታይ ምንድነው ጊዜያዊ ስሜት። ወደ እውነተኛ ፍቅር ስንመጣ እውነተኛ ፍቅር ቀስ እያለ ነው እየጎመራ ይመጣው። ለምሳሌ አሁን አባቶቻችን እናቶቻችን አሁን በፊት የሚጋቡበትን ሁኔታ ስትመለከቱ አባቶቻችን እናቶቻችን ሳይተዋወቁ ፊቱን ራሱ በስትክክል በቅጡ የሚተዋወቁት ከተጋቡ በኋላ። አንድ ሴትዮ ትልቅ ሴት ናቸው እና ሲነግሩኝ ባላቸውን ካገቧቸው ከተዳሩ በኋላ ባላቸው በእድሜ ከፍ ያለ ነው እና ከተጋቡ በኋላ ያው የዛኔ ነው የሰርጋቸው ጊዜ የተገናኙ። ከዛ በፊት ታይተው ነው ያውቁ እና አንቱ ልበል አንተ ግራ ገባኛል እና እስከተወሰነ ጊዜ እጅ ውሃ ለማስታጠብ እጅ ውሃ ይምጣ ምናምን እያሉ ነበር የሚጠይቁት። ራት ይቅረብ ምናምን አንቱ ለማለት ተቸግረው ማለት ነው። ያን ያክል ሳይተዋወቁ ግን ደግሞ ረጅም ዓመት አብረው ሲኖሩ 50-60 ዓመት በጣም ሲኖሩ ታያላቸው። አሁን በዚህ ጊዜ ደግሞ ሲመጡ በጣም በቀላሉ በወር ውስጥ በ2 ወር ውስጥ በ3 ወር ውስጥ ደግሞ ፍቺ ትመለከታላችሁ። እና እውነተኛ ፍቅር ምንድነው መለኪያው? አንዱ ያነሳውበት ምክንያት ቀስ በቀስ በመተዋወቅ ባህሪ ለባህሪ በመተዋወቅ ቀስ በቀስ ምን እያለ መሄድ ነው እያደገ እየጣፈጠ ልክ እንደ ወይን እድሜው በቆየ ቁጥር ምናምን እየጣፈጠ እንደዛ አይደል የሚለው። ስለዚህ እውነተኛ ፍቅር ቀስ በቀስ እየተዋወቁ ሲሄድ ምን እያለ መሄድ ነው እየተገነባ የሚመጣ ነው ማለት ነው። ስለዚህ አንዱ በዚህ በአንድ ቀን በ2 ቀን በሳምንት ውስጥ ሞትኩልህ አበድኩልህ ህይወቴ ምናምን መባባሉ እሱ ምንድነው ጊዜያዊ ስሜት መሆኑ በግልጽ ይለያል ማለት ነው። እውነተኛ ፍቅር ግን ምናልባቸው ቀስ በቀስ ምን የሚል እያበበ እየጎመራ የሚመጣ ማለት ነው። ሁለተኛ መለያ መንገድ ደግሞ ምንድነው የትኩረት አቅጣጫ። ጊዜያዊ ስሜት ላይ የትኩረት አቅጣጫው ምን ይሆናል? ብዙ ጊዜ ወይ መልክ ሊሆን ይችላል፣ ከመልክም ደግሞ ፀጉርሽ ሊሆን ይችላል፣ ወይም ደግሞ ምናልባት የወሲብ ፍላጎት ሊሆን ይችላል። እነዚህ በአጠቃላይ ምንድን ናቸው? ጊዜያዊ ስሜት ናቸው። እነዚህ ምናልባት መልኳ እንደዛ ባይሆን ኖሮ ወይም ደግሞ የእሱ የወሲብ ፍላጎት ራሱ ምናልባት ከታገሰለት ምናልባት ፍቅሩ ሙሉ ለሙሉ ሊጠፋ ይችላል። ፍቅር ያልኳችሁ በኮቴሽን ውስጥ አስገቡት ማለት ነው። እውነተኛ ፍቅር ላይ ስትመጡ ግን ቁንጅና ላይ ወይንም ደግሞ የወሲብ ፍላጎት ጊዜያዊ ነገር ላይ ትኩረት ያደረገ ሳይሆን የእሷን ማንነት ወይንም ደግሞ የእሱን ማንነት ስታውቅ ቀስ በቀስ ምን እያለ ይመጣ ነው ድክመቷንም ጥንካሬዋንም አውቆ ድክመቷንም አውቆ ጥንካሬዋንም አውቆ ምን የሚያደርግ ከሆነ የሚገባበት የሚወዳት ወይንም ደግሞ የምትወደው ከሆነ እሱ ምን ይባላል? ፍጹም ፍቅር ወይንም ደግሞ ትክክለኛ ፍቅር ወይንም ደግሞ ከዚህ በፊት ቪዲዮ ላይ ስንሰራው እንደነበረው የአዋቂ ፍቅር፣ የልጅ ያልሆነ የአዋቂ ፍቅር፣ እሱ ትክክለኛ እውነተኛ ፍቅር እሱ ይባላል። ምንም አውቆ ድክመትንም ጥንካሬ ነው። በድክመትም ልክ ስንለው እንደነበረው አንድ ሰው ፍጹም ሊሆን አይችልም። ጠንካራ ጎን ይኖረዋል፣ ደካማ ጎን ይኖረዋል። ምናልባት አገዛችሁት የሚያስተካክለው ነገር ይኖራል፣ ደግሞ የማያስተካክለው እናንተ ችላችሁት የምትኖሩት ነገር ይኖራል። ስለዚህ እነዚህን ሁሉ ይዞ የሚወደው እሱ ምን ይባላል? እውነተኛ ፍቅር ይባላል። ጊዜያዊ ስሜት ግን እንዳልኳቸው የተወሰነ ነገር ምናልባት ቁንጅና፣ ምናልባት ደግሞ ጊዜያዊ የወሲብ ፍላጎትን እሱን ማዕከላዊ ያደረገ እሱ ምን ይባላል? ጊዜያዊ ስሜት ተብሎ ይጠራል ማለት ነው።
ሶስተኛው ደግሞ ፈተና ሲመጣ የሚኖረው ምላሽ። ሶስተኛ በምን ይታወቃል? ፈተና ሲኖር በሚኖረው ምላሽ ይታወቃል። ጊዜያዊ ስሜት ላይ ስትመጡ ፈተና ሲመጣ ልክ በአንድ የደል ወደድኩሽ ብሎ ላይ የተሰቀለ። ስለዚህ ፈተና ሲመጣ ግጭት ሲፈጠር ምናምን በአንድ የወጣው ውርድ ይላል። ሙሉ ለሙሉ ያ ስሜት ቁርጥ ጥፍት እስከ ማለት ድረስ ይደርሳል። እውነተኛ ፍቅር ጋር ስትመጡ ግን ምናልባት ሁለቱ ተጋጭተው ቢሆን እንኳን ያ ፈተና የመጣው ያንን የመጣውን ፈተና በውይይት ለመፍታት ይሞክራሉ። እንዲሁም ደግሞ ምናልባት አንድ ላይ የገጠማቸው ፈተና ቢሆን እንኳን አንድ ላይ ሆነው ያንን ችግር ለመፍታት ወደ አንድነት ይመጣሉ። ይሄኛው እውነተኛ ፍቅር መሆኑ ይታወቃል። የሆነ ችግር ሲፈጠር ትንሽ የኮሽ ሲል ግን ግርግግ ብሎ የሚጠፋ ከሆነ እውነተኛ ፍቅር ሳይሆን ምን ነበር ማለት ነው? ጊዜያዊ ስሜት ነበር ማለት ነው። ስለዚህ በዚህ ይታወቃል። አራተኛው ደግሞ የመቆየት አቅም ጊዜያዊ ስሜት ላይ ብዙ ጊዜ በጥናቶች የተቀመጠው እንደዚህ ጊዜያዊ ስሜት ላይ ከ3 ወር እስከ 6 ወር የሚቆዩ እንደዚህ ሪሌሽንሺፖች ተብለው የሚጀምሩ ከ3 ወር እስከ ምን ብቻ ይቆያሉ? እስከ 6 ወር ብቻ ይቆያሉ። ምን ስለሆኑ እውነት እሷን አውቋል ወይም ደግሞ እውነት እሱን አውቀው ባህሪ ለባህሪ ተዋውቀው ደካማ ጎን ጠንካራ ጎናቸውን ተዋውቀው ሳይሆን የሆነ ድራይቪንግ ፎርሳቸው ወይ የሆነ ቁንጅና ወይ ዓይንሽ ሲያምር ፀጉርሽ ሲያምር ሊሆን ይችላል። ወይም ደግሞ የወሲብ ስሜት የሆነና አጉል አድርጓት ወይም እሷ አጉል የሆነ ሁለቱም ምን ይላሉ? በ3 ወር በ6 ወር ይለያያሉ። ይሄ ፍቅር ሳይሆን እውነተኛ ፍቅር ሳይሆን ምንድነው? ጊዜያዊ ስሜት። አንደኛ በዚህ ይታወቃል። ወደ እውነተኛ ፍቅር ስንመጣ ደግሞ ጊዜው በሄደ ቁጥር ቅድም እንዳነሳነው ልክ እንደ ወይን ምን እያለ እየጣፈጠ እያማረ ይበልጥ እየተዋወቁ ይበልጥ እየተዋደዱ በቃ ወዳጅ ይሆናል። ወደ አንድ ሰው አንድ ሰው ባይሆንም ግን ደግሞ ልዩነታቸውን እያጠበቡ ወደ አንድ ይመጣሉ ማለት ነው። በአጠቃላይ ለመጠቅለል ያክል ይሄ ጊዜያዊ ስሜት ማለት በራሱ መጥፎ ነገር አይደለም፣ መኖር የለበትም ማለት አይደለም። ምናልባት ለእውነተኛው ፍቅር ምን ሊሆን ይችላል? መነሻ ሊሆን ይችላል። ግን ደግሞ ውሳኔ ከመወሰን በፊት ለአንድ ሰው ዋጋ ከመክፈል በፊት ይህ ጊዜያዊ ስሜቱ ወደ ምን መምጣት አለበት? ወደ እውነተኛ ፍቅር መምጣት አለበት። እሱን እርግጠኛ ሆኑ። ጊዜያዊ ስሜት ላይ የሆናችሁ ምንም አይነት ውሳኔ አትወስኑ። ነገሮች ይፉ። ሁለት ፍቅረኛሞች ቢያንስ ከ1 ዓመት በላይ እስከ 2 ዓመት ድረስ ምን ማለት አለባቸው? መታወቅ አለባቸው የሚባለው ለዛ ነው። ይለያል። ቅድም እንዳልኳቸው ጊዜያዊ ስሜት ስንት ወር ላይ? 3 ወር፣ 6 ወር እስከዛ ድረስ ብለናል። ስለዚህ እውነተኛ ፍቅር ከሆነ ከዛም አልፎ ሲጓዝ በደንብ ትታወቃላችሁ። ወደ እውነተኛ መስመርም እንዲትሄዱ ይረዳቸዋል። ስለዚህ ውሳኔ ከመወሰናችሁ በፊት ጊዜያዊ ስሜት ላይ ሳይሆን እውነተኛ ፍቅር ላይ መሆናችሁን እንዳትረሱ። ከ4ቱ ካስቀመጥናቸው ነጥብ የተወሰደማችሁ ኮሜንት ላይ አሳውቁን። ለዛሬ ያነሳናት ጨዋታችን ነበረች። ነገም እንደዚሁ ጋሪያችንን ደረብ አድርገን በዚሁ ሰዓት በተመሳሳይ ሰዓት እንገናኛለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ለሌሎች ሼር ማድረግ እንዲሁም ደግሞ ላይክ ብታደርጉት ደስ ይለናል። ቪዲዮ ለሌሎች ሰዎች እንዲደርስ በኮመንት ሀሳብ አስተያየታችሁ ልክ እንደ ቤተሰብ መስጠታችሁ እንዳትረሱ። እናመሰግናለን።